ጤና ይስጥልን እንደምንቆያችሁ የተወደዳችሁ የክራይስት አርሚ ቴሌቪዥን ተመልካቾቻችን ከክራይስት አርሚ ቴሌቪዥን የመረጃ ሰዓታችን ላይ ደርሰናል። ለዕለቱ አጫጭር ዜናዎችን ይዘን ወደ እናንተ መተናል። ከመረጃዎቹ ጋር ኢየሩሳሌም በዳዳ ነኝ። ወደ ዜናዎቹ አልፋለሁ። በደቡብ አፍሪካ ቃለ ሕይወት ቤተክርስቲያን ተዘጋጅቶ የነበረው ኮንፈረንስ በድል ተጠናቀቀ። በደቡብ አፍሪካ ኢስት ለንደን ቃለ ሕይወት ቤተክርስቲያን ከኖቬምበር 7 እስከ 9 ድረስ ተዘጋጅቶ የነበረው መንፈሳዊ ኮንፈረንስ መጠናቀቁና የእግዚአብሔር ክብር የታየበት እንደነበረም ተመላክቷል። በኮንፈረንሱም ላይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዚዳንት የሆኑት ነብይ እዩ ጩፋ ያገለገሉ ሲሆን በነበራቸውም አገልግሎት ደስተኛ እንደነበሩና የእግዚአብሔር እጅ የታየበት እንደነበረም ተናግረዋል። በዕለቱም በርካቶች ከአጋንንት እስራት ተፈተዋል። ሰዎችም ወደ እግዚአብሔር መንግስት ተቀላቅለዋል። በትንቢታዊ አዋጅም ተጽናንተዋል። ነብይ እዩ ጩፋን በደቡብ አፍሪካ ለሚገኙ ኢትዮጵያውያንና ኤርትራውያን ቅዱሳን በተለይም ለደቡብ አፍሪካ ቃለ ሕይወት ቤተክርስቲያን ምእመናንና አገልጋዮች በሙሉ ምስጋናቸውን አቅርበዋል። በተያያዘ ዜና ከኖቬምበር 11 እስከ 12 በደቡብ አፍሪካ ራስተንበርግ ከተማ የንጉስ ካህናት ቤተክርስቲያን ኮንፈረንስ መዘጋጀቱ የተገለጸ ሲሆን በአካባቢው የሚገኙ ቅዱሳንም የጸጋው ተካፋይ እንዲሆኑ ጥሪ ቀርቧል። ኮንፈረንሱም በ88 በኒንደን ስትሬት ላይ እንደሚደረግ የተገለጸ ሲሆን ነብይ እዩ ጩፋ እንደሚያገለግሉም ተጠቁሟል። በእለቱም ወንጌል በኃይል እንደሚሰበክና በአጋንንት እስራት ላሉ እንደሚጸለይ ለአዳዲስ ነፍሳትም ጥሪ እንደሚደረግ ተመላክቷል። በክራይስት አርሚ ዓለም አቀፍ ቤተክርስቲያን ጥቅምት 30 2018 ዓ.ም የእሁድ ፕሮግራሟን አከናወነች። የእግዚአብሔር ክብር ኃይል የተገለጸበት ፕሮግራሙ የተለያዩ የአምልኮ ስነ ስርዓቶች የተከናወኑበት ሆኖ አልፏል። በእለቱም ፓስተር አለማዮ ባንጫ ያገለገሉ ሲሆን የእግዚአብሔር ቃል በኃይልና በስልጣን ተሰብኳል። በነበረው መደበኛ መርሃ ግብር 115 ነፍሳት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ሲሆን በርካቶችም ከአጋንንት እስራት ተፈተዋል። ከውጪ ወዳገኘናቸው መረጃዎች አልፋለሁ። የሮም ካቶሊክ ቤተክርስቲያን የኢየሱስን አማላጅነት አረጋገጠች። በኖቬምበር 4 የሮም ካቶሊክ ባወጣችው መግለጫ መሰረት ኢየሱስ ክርስቶስን እንደ አንዱና ብቸኛ አማላጅ እንደሆነና በዛ መሰረት እምነት እንደምትንቀሳቀስም አስታውቃለች። ኢየሱስ በመስቀል ላይ በመሞት ሰውን ከኃጢአት አዳነ፣ ዛሬም በአብ ቀኝ ቆሞ ስለ ሰው ይማልዳል በማለት ቤተክርስቲያኒቷ መግለጫዋን አውጥታለች። መግለጫውም ኢየሱስ ብቻ እንጂ ሌላ አማላጅ የለም በማለት የካቶሊክ ቤተክርስቲያን የእምነት መግለጫዋን አስቀምጣለች። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለሰዓቱ የነበሩን መረጃዎች እኚህን ይመስሉ ነበር። ከቀሪ ከክራይስት አርሚ ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ሰላም።